ቤቲ ፍቅር ምን ማለት ነው? ፍቅር ቴዲ ይሄ ምንድን ነው? ናኑኑ እንዴት ነሽ? ደህና ነኝ። ቅድም እኮ እናትሽን ስታቅፊያት እንዴት እንዳሳዘንሽ። እኔ የምለው ግን ለቤሉል ምንድን ናችሁ እናንተ? ቤተሰብ ነን። ግን እኮ ነው ያላቃችሁም። እኛም አናውቅሽም ነበር። ኦ ልክ ነሽ። ድንገት መጣሁባችሁ። እኔ የምልሽ ግን ብዙም አላስቸገርኳችሁም አይደል? አረ በጭራሽ አላስቸገርሽም። እሺ እኔ ቆንጆ የእርጎ ዝንብ እንዴ! ለምንድን ነው ልጅቷ እንደዚህ የምትናገሪያት? ምን አገባሽ ደግሞ? ዛሬ መተሽ ለመቆጣጠር እንዳታስቢ። ደግሞ ምንሽ መክስት አይመስልም። ትሰሚኛለሽ ቆንጂት፣ ከዚህ በኋላ እኔን ስታናግሪ ድምጽሽን ቀነስ አድርጊው እሺ? ማንም ላይ አፍሽን ስለከፈትሽ እኔ ላይ ትከፍቻለሽ ማለት አይደለም። ካልሆነ ደግሞ ለሚደርስብሽ ነገር እኔ ተጠያቂ አይደለሁም እሺ? አቤት አቤት! ይኸውልኝ ብቻችን ፈጣጣ ከዚህ ቤት እኮ ላስወጣሽ እችላለሁ። ቢሆን ደስ ይለኝ ነበር፣ ግን ካንቺ በላይ ለዚህ ቤት እኔ ሳልቀርብ አልቀርም። ምን ማለት ነው? ስሚኝ፣ ከኔ ጋር ባትነካኪ ይሻልሻል። ምን ልታመጪ ነው? እያስፈራራሽ ነው? ሳስበው ካንቺ ጋር ማውራት የራሱ ያወርደኛል። ለነገሩ አንቺ እንኳን ለኔ ለወንድምሽ የምትሆኚ ልጅ አይደለሽም። አንቺ ባለጌ! ምንድን ነው ያልሽው? ሰምተሻታል አይደል? ለኔ ምን አይነት ቃል እንደተጠቀመሽ ትሰሚኛለሽ? አንቺ ለኔ እንደዛ አይነት ቃል ትጠቀሚያለሽ? ስሚኝ አንቺ ህፃን፣ ብጎዳሽ እኔ ተጠያቂ አይደለሁ። ምክንያቱም ቀድሜ ያስጠንቅቄሻለሁ እሺ? አፍሽን እንዳትከፍቺ ነግሬሻለሁ። እዛው በለመድሽበት አፍሽን ክፈቺ እሺ? ቀብራራ፣ ሁለተኛ ከፊቴ እንዳትቆሚሽ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንግዳ ድራማ እንግዲህ በእንግዳ ድራማ በክፍል 76 ላይ ኤልሹ የቤታቸውን ንብረት የሚያዘዋውሩበትን ወረቀት እንግዲህ ከወንድሟ እየሰረቀች ለእናቷ ማቀበል እንጀምራለች። በዛ ላይ ኤልሹ የሄለን ልጅ አለመሆኗ እንግዲህ ሄለን እዚህ ቀደም መሲ ኤልሹ ያንቺ ልጅ አይደለችም፣ ከፈለግሽ ደግሞ አስመርምሪ ብላት ነበረ። ነገር ግን ሄለን ይህን ነገር ልታምን አልቻለችም። እሷ የምታውቀው እንግዲህ ልጅ ወልዳለች፣ የወለደችው ልጅ አለ። ያቺ ልጇ ደግሞ ኤልሹ እንደሆነች ነው። በምንም ተአምር ልጅሽ አይደለችም እናቱና ማለት ነው እንግዲህ እናት እውነት አይደለም የሚባለው። የወለደቻትን ልጇን ልጅሽ አይደለችም የሚለው ንግግር ለጊዜው ቢያስደነግጣትም ጭራሽ ቦታ አልሰጠችውም እስካሁን ድረስ። አሁን ላይ የቤሉል የሆነ ንብረት ሁሉ በስሟ ለማድረግ ሌላ ነገር እያሰበች አይደለም። በዚህ የተነሳ እንግዲህ ቤሉል ደግሞ ነገሮቹን እሷ እያደረገች ያለችውን ነገር ሁሉ በትንሹም ቢሆን እየደረሰበት ይገኛል። ከምንም በላይ እንግዲህ የመሲ ሽምግልና ካበላሸች በኋላ አይን እየናግታት ነበረ እና እንግዲህ ቤሉል በብዙ መረጃዎች አንዳንድ ነገሮች እንግዲህ ጊዜያቸውን ጠብቀው በራሳቸው ጊዜ ይገኛሉ ነው። የኑኑያት የታገተችበት መኪና ቴዲ እንግዲህ የሚጠቀመው የድርጅታቸው መኪና ነው። እናም እንግዲህ በዚህ የተነሳ ቤሉል ሳይፈልገው ለማጣራትም ሳይሞክር ግን ፊት ለፊቱ መጥቶለት እንግዲህ ኑኑ የታገተችበትን መኪና አግኝቶታል። እና ቤሉል ከሄለን ጋር ተደራድሮ ነበረ አይንዬን ያስለቀቃት። ነገር ግን ቴዲ ለመሲ ሲዋሻት እያየን ነው። መሲ ነገሮችን ሁሉ እንዳላየች እያስመሰለችውን ወይም ደግሞ የሄለን ቤት ስለመረራት እንደፈለገ ይሁን ብላ ይሆን ባላቅም በጣም ብዙ ነገሮችን እያየች እንዳላየች እያለፈች ትገኛለች። መሲ ወደ ቴዲ ቤት በሄደችበት ቅጽበት ነበረ በምታዩት መልኩ እንግዲህ ቴዲ ታግቼ ነበረ አደጋ ደርሶብኛል በማለት ለመሲ እንግዲህ የውሸት ትርክት ሲነግራት አይተን ነበር እና ፊቱ ላይ እንግዲህ ቀይ ቀለም በመቀባት ማለት ነው ፊቱ የተጎዳና የበለዘ አስመስሎ ጨዋታ ጀምሯል። መሲ በእጇ እንኳን እንዳትነካው ሲከለክላት ነበር። ያው ጉዳዩ እንደሚለቅ ስለሚያውቅና እንግዲህ አጋጣሚ መሲ በሌለች ሰዓት ፊቱን ታጥቦ ስለነበር ነገር እየሹለቋል። እናም በመጨረሻ እንግዲህ መሲ ወደ ቤቱ ታመራና በር ባንኳኮች ሰዓት ነበረ ፊቱን እንደነበረ ሲቀባ ያየ ነውና
ቴዲ እንግዲህ ከዚህ ምን እንደሚያተርፍ ባናውቅም አሁን ላይ ትልቅ ድራማ ውስጥ ገብቷል። በዛ ላይ ቤቱ ውስጥ አንደኛው ክላስ ውስጥ ያገተው ሰው ደግሞ የቤሉል አባት እንደሆነ እርግጠኛ ነን። ምክንያቱም መጀመሪያ ላይ እንደውም የመሲን ወንድም ያገተው መስሎ ነበረ፣ መኩን ማለት ነው። ነገር ግን መኩ አለ ደህና ነው። እዛ ቤት ያገተው እንግዲህ አቶ ቶማስን ነው ማለት ነው። አቶ ቶማስን አግቶ ሄለንን ያሳጣውን ገንዘብን ያው ማግኘት ይፈልጋል። ሄለን ትታው ሄደችው ለገንዘብ ብላ ነው። አቶ ቶማስን ሳታፈቅረው ሳትፈልገው አብራ እንኳን ስትኖር ልጅ ሳትወልድለት የኖረች ደፋር ሴት ናት። በዚህ መጠን ነው እንግዲህ ለእሷ ምንም አይነት ለሱ ፍቅር የሌላት ሄለን ማለት ነው። እናም በዚህ የተነሳ እንግዲህ ልጅ እንኳ አልወለደችም ከሱ ማለት ነው። በዛ ላይ ኤልፊያ እሱ ልጅ ናት ብላ ሸውዳው ስትኖር ነበረ። ታዲያ ቴዲ ይህን ሁሉ ነገር ፍቅሩን የሚወዳትን ሴት ያሳጣው ድህነት እንደሆነ ያውቃል። ለዛም እንግዲህ ገንዘብ የሚያገኝበትን የትኛውንም መንገድ እየተጠቀመ ነው ያለው። መሲን የውሸት በመቅረብ እንግዲህ በዛ ላይ በጣም ብዙ ወንጀሎችን ከሄለን ጋር እንደሰራ እሷ ስለምታውቅበት መሲን በፍቅር በመቅረብ ከነገሩ ነፃ ለመምሰልና ከአደጋ ለመዳን ብሎ በዛ ላይ ደግሞ የሚፈልገውን ነገር ለማግኘት እሷን መጠቀም እንዳለበት አስቧል። እናም እንግዲህ ሽምግልናውን ባይሳካ መሲ ከሱ ጋር ለመኖር የምር ይወደኛል ሰው ተቀይሯል ብላ እንግዲህ እሷን ብቻ ሳይሆን ሁላችንም ነበር ቴዲ ያሳመነው። በጣም ጥሩ ሰው ነበረ ይወጣዋን ያልነው። ነገሮቹ ግን ድብልቅልቅ ብለዋል። አሁን ላይ ቴዲ ቤት ውስጥ ያገተው ሰው ማን ይሆናል? አቶ ቶማስ ነው። ሌላ መቼም ወይም ደግሞ የቤሉል አጎትም ሊሆን ይችላል። በእርግጥ ከሱ ምንም ሊያገኝ አይችልም ከናሆም። እዚህ ቀደም ግን ናሆምን ወደ ወጥመድ የገባህልኝ በጣም ጥሩ ሲለው ነበር፣ አብረን ስራ እንስራ ሲለው ማለት ነው። እና እሱን ስላገተው ግን የሚያገኘው ነገር የለም። እሱን ስላገተው የሚያገኘው ጥቅም ምናልባት መሲን ነው የሚያተርፈው። ችግሩ ግን መሲን ደግሞ አይወዳትም፣ መጠቀሚያ ነው የሚፈልገው። እና እንግዲህ ሌላ ፍቅረኛ እያለው በፍቅረኛ ላይ ፍቅረኛ ደርበው ለዛችኛዋ ይችኛዋ ቴናት እያለ ለዛችኛዋ ደግሞ መሲ ቴናት እያለ እንግዲህ ድራማውን ቀጥሏል። ነገሩ ግን ከዚህ በላይ ረዝሞ መሄድ አይመስለኝም። እናም እንግዲህ ለአጋጣሚ መሲ ወደ ቴዲ ቤት በሄደችበት ሰዓት የቴዲ ስልክ ለአጋጣሚ ይጠራል ማለት ነው። ቴዲ ወደ ክላስ ገብቶ ነበረ። እናም ስልኩን ስታይ እንግዲህ ቤቲ ማይላቭ የሚል የኔ ፍቅር የሚል ማለት ነው ስም የተመዘገበ ስልክ ቁጥር ነበር ያየችው። እናም በድንጋጤ እንግዲህ ቴዲን ብልጥ ነበር መሆን የነበረባት መሲ በዚህ ሰዓት ይሄ ነገር ምንድን ነው ብላ ቁጥሩን ስክሪንሾት አድርጋ መውሰድና ነገሩን በራሷ ማጣራት ሲገባት ጭራሽ ለራሱ ነበር በመጥራት ማናት ምንድናት ስትል የነበረውና እሱም እንግዲህ እህቴ ናት በማለት ሲዋሻት እያየን ነው። እህቴን ነው ወይ የኔ ፍቅር ብለህ ሴቭ የምታደርገው? በጣም ስለመወዳት አዎ እህቴ ናት ሲል እያየኑ ነው። መሲ ነገሩ ባይዋጥላትም አሁንም ዝም ብላለች። ሌላው ደግሞ እንግዲህ አይንዬ ናት። አይንዬ ስትታገት ምንም ነገር አላየውም ብላለች። ለቤሉል እንግዲህ እያየሽውን የምትጠራጠሪውና ትንሽ ፍንጭ እንኳይ ካለ ንገሪኝ፣ ምክንያቱም ሄለን አሁን ላይ ከፖሊሶች እየተደባበቀች ስለሆነ ማን ነው እያግዛት ያለውን ስራ? ማን ነው ሰዎችን እንድታግት ብትፈልገውን ነገር እንድታገኝ እየረዳት ያለው ማን ነው? በሚል ምክንያት ያንን ለማወቅ ስለፈለገ ሲጠይቃት አይንዬ እንግዲህ አንድ ነገር ተናግራለች። ምንም ነገር አላየውም፣ አፍነው ነበረ። ሌሊት ላይ በር ተንኳኩቶ ልከፍት ስወጣ ነው ያፈኑኝ፣ ባፍነው መኪና ውስጥ አስገቡኝ እና እንግዲህ በዚህ ሰዓት ግን ያየሁት አንድ ነገር ነው ብላለች። አይንዬ ጫማውን አይቼዋለሁ ብላለች። እና እንግዲህ ቴዲ መዋረዱ አይቀርም በገዛ ጫማው፣ ምክንያቱም ለሄለን ቅርብ ሰው ቴዲ ነው። ከዛ ደግሞ በዚህ መጣ ነገሮች ሊገጣጠሙ አይችሉም። ለሄለን ቅርብ የሆነ ሰው ቴዲ ያደረገው ጫማ አይንዬን ካገታት ሰው ጫማ ጋር ሲመሳሰል፣ ከዚህ ቀደም ኑኑያትን ያገታት መኪና ከአዶናይን አባት ማታ ማታ ወደ ቤቱ ከስራ መልስ ወደ ቤቱ የሚያደርሰው የሹፌር መኪና ወይም ደግሞ የድርጅታቸው መኪና መሆኑ ግጥምጥሞሽ እንዳልሆነ እንግዲህ ግልጽ ነው ማለት ነው። ነገሩ የቴዲ ማንነት ይደረስበታል። ቴዲ በዛ ላይ መሲን አሁንም እያዋሻት ነው። እናቷን እሱ እንዳስለቅቅላት ሲነግራት ነበረ። መሲ ግን አመሰግናለሁ እናቴን ስላስለቀክልኝ ስትለው ምንም አይደለም እያለት ነው። በጣም ብዙ ነገሮች እያዋሻት ነው። መሲ ቤት ውስጥ ያገኘችው ነገር ራሱ እሱ በቂ ነው እኮ እሱ መጥፎ ሰው እንደሆነና እሱን ለመከታተል ለመጠራጠር
ቤቱ ውስጥ እንግዲህ እሷን እሷ እንድትኖርበት ሙሽራዬ ብሎ ወደ ቤት ያመጣት ቤት ውስጥ የሴጡት ማስያዣ ሶፋ ላይ እየተገኘበት ሰው ነው እኮ። እና የመሲ ነገር ምንም እየገባኝ አይደለም። በጣም ጎበዝ ነበረች፣ አሁን ግን በጣም ፈዛለች። እና ቴዲ ብዙ ነገሮችን ሲያደርግ እያየች ግን ዝም ብላ እያለፈች ትገኛለች። እኔ ግን ብልጥ ብትሆን ብዬ አስባለሁ። በዛ ላይ ደግሞ ወደ ቴዲ ህይወት እንደው በዚህ አጋጣሚም የገባችው ምናልባት ለአቶ ቶማስ መልካም ነገር ሊሆንለት ይችላል ብዬ አስባለሁ። ያው መሲ ሰው አይደለች፣ ያን በር እንዳትከፍች ቢላትም ግን በሩ እዛ ቤት ውስጥ ምን እንዳለ ለማጣራት መሞከሩ አይቀርም። በሩን ባከፍተው እንኳ የሆነ ድምፅ ልሰማ ትችላለች፣ ወይም ደግሞ እዚህ ውስጥ ምን አለ ብላ በሩን መታገሉ አይቀርም። ያኔ ከውስጥ ያለውን ድምፅ መስማቱ አይቀርም። አቶ ቶማስን እንግዲህ እርግጠኛ ነኝ አቶ ቶማስ ነው ብዬ ነው የማስበው። እዛ ክፍል ውስጥ የታገተው ሰው ማገት ብቻ አይደለም፣ እዛ ውስጥ እንግዲህ ራሱን ስቶ እንዲኖር በማድረግ በመድኃኒት ራሱን እንዳያውቅ አድርጎ ነው እያኖረው ያለው። የሚያሰቃይ አይነት መድኃኒት፣ ምናልባትም ሐረግ ድራማ ላይ ናታን ወንድሙ ያፌት ላይ ሲያደርገው የነበረው አይነት ማለት ነው። እያለ እንደሌለ ምንም ነገር አያውቅም፣ ማንንም አያውቅም። እና እንግዲህ እንደዛ እያደረገ እያሰቃየ ያስቀምጠው ሰው አለ ቴዲ። በዛ ላይ ሄለንን ሲያገኛት ሁላችሁም መንገዴን እያስተካከላችሁልኝ ነው፣ በጣም አመሰግናለሁ። መሲም ደግሞ አሁን ላይ በጣም ታስፈልገኛለች ሲልም እየሰማ ነው። ሌላው እንግዲህ ኤልሹ ናት። ኤልሹ ቤት ውስጥ ያሉትን ወረቀቶች እየሰረቀች በደብቅ ለእናቷ ማቀበል ጀምራለች። ቤሉል ደግሞ እንግዲህ ስራዬ ተብሎ እናትህ አንተን ከጨዋታ ውጭ አድርጋ ቤትህን በስሟ ልታደርገው ነው ተብሎ ተነግሮት አሁንም ተኝቶ ነው ያለው። ኤልሹ ፋይሎቹን እያወጣች እየወሰደች ትገኛለች። ቤት ውስጥ ምን ይኑር ምን ይሰራ ምን ይደረግ እንኳ እያየ አይደለም። እናትና ልጅ ግን ስራቸውን እየሰሩ ይገኛሉ። ሌላው እንግዲህ የቤሉል አክስት ተብላ የመጣችው ሴት ማለት ነው። እዚህ ቀደም ካስታወሳችሁ ቤሉል ለኤልሹ ጓደኛዬ ከውጭ ትመጣለች ልቀበላት ነው ብሏት ነበረ። ስትመጣ ማስተዋወቅሻለሁ ብሎ ነበረ። ነገር ግን አሁን ነገሮች እየተበላሹ ሲመጣ አክስቴ ናት ብሏቸዋለሁ ሁሉም ሰው፣ በጣም ትንሽየው አክስቱ። እናም በመጨረሻም እንግዲህ አክስቴ ናት የተባለችው ሴት ግን አክስት ሳትሆን የእሱ ጓደኛ ነበረች። እናም እንግዲህ እዚህ ቤት አክስት መስለሽ ትተውኛለሽ ብሎ ነው ወደ ቤት ያመጣት። እሷ ደግሞ በጣም ነው የምታፈቅረው። አሁን ላይ ኑኑያት ቀላል ጦርነት አይጠብቃትም። ኑኑያት ካየቻ ቀን ጀምሮ አልወደደቻትም። ምን ትለጣጥፋለች ከቤሉል ጋር ምን ይለጣጥፋታል እያለች ስትናደር ነበር። ጭራሹንም እንደተባለው አክስት አይደለችም ልጅቷ የቤሉል ጓደኛ ናት። ለዛውም በጣም የምታፈቅረው። ቤት ውስጥ በጣም ደስ የሚል ጸባይ ነው ያላት በነገራችን ላይ። ነገር ግን ቆይታ ሌላ ተንኮል እንደ ሄለን ካልጀመረች ማለት ነው። እና ግን ነገሩ ሴትዋ አክስት አይደለችም፣ ትወና እየተወነች ነው አክስት ሆና፣ የውሸት ማለት ነው ጓደኛው እንጂ አክስቱ አይደለችም። እና እንግዲህ በዚህ አጋጣሚ ኤልሹ እንደለመደችው እሷ ላይ አፏን ስታሞጣሙጥ ነበረ። ይሄ ቤት ከአንቺ በላይ እኔ ያውቀዋለሁ በማለት ይሄ ቤት የኔ እንጂ አንቺ አይደለም በማለት እንግዲህ ለኤልሹ ስትመልስላትም እያየን ነበረ። ኤልሹ ከዚህ ቤት ላስወጣሽ እችላለሁ የሚል ንግግር ተናግራት ነበረና እናም እንደምታዩት ተነስታ ነበር አንገቷን አንቃ፣ ሁለተኛ እኔን ቀና ብለሽ እዚህ ቤት ብታይ አንቺ ማትረቢ እንኳን ለእኔ ለወንድምሽ የማትሆኝ ብላ እንግዲህ አንቃ ስታስቃያት እያየን ነበረ። ለምንድን ነው ለኃይለኛም ኃይለኛ አለው። በዛ ላይ ልጅቷ በጣም ጎበዝ ናት። የሰዎችን እንቅስቃሴ በደንብ ነው የምትከታተለው። እንግዲህ ቦርሳዋን ልታመጣ ወደ ፎቅ ስትወጣ ነበረ ኤልሹ ክፍል ውስጥ ዳጊና ኤልሹ ሲያወሩ የሰማችው ወሬ አለ። እሱም እንግዲህ በድብቅ ፎቶ አንስተህ ልጅቷን አምጣልኝ ለእናቴ ላሳያት ነው ስትል እንግዲህ በጆሮዋ ሰምታለች። ሄለንን ቤት ውስጥ የወንድም ያክስት አለች ካለቻት ጊዜ ጀምሮ ግራ ተጋብታለች። እንዴት ቤሉል አክስት ሊኖረው ይችላል የማላውቃት በማለት ግራ ተጋብታለች። ሌላው ጉድ የሚያሰኘው ደግሞ የቴዲ ፍቅረኛ ቤቲ ማለት ነው። የቤሉል የአክስቱ ጓደኛ ናት። እናም በመጨረሻ እንግዲህ ወደ እነ ቤሉል ቤት መታለች እቺ ሴት። በጣም ይገርማል። መሲም እንግዲህ ውሃ እንድትሰጣት ስትጠይቃት ውሃ የለንም፣ ልጅቷ ትንሽ ሞልቃቃ ነገር ናት እና ስትሞላቀቅባት ቤቲ መሲ ደግሞ ውሃ የለም ሙቅ ውሃ ነው ሁሉም በማለት ልጅቷ ላይ ሙድ ስትይዝባን ነበረ። መሲዬ ጉዷን አላወቀችም። የባሏ ውሽማ እንደሆነች ብታውቅ ያው እንደዛ ነው እንግዲህ ሊሆን የሚችለውና እና ቴዲ ይሄን ጉዳይ አያውቅም። እንግዲህ ሁለቱ ፍቅረኛሞች
ሁለት ፍቅረኛሞቹ አንድ ቤት እንደተገናኙ እነ ቤሉል ቤት ቢያቅ ኖሮ ጥሩ ነበረ። እና አሁን ላይ ነገሩ ትንሽ ግራ የሚያጋባ እየሆነ ነው። ልጅቷ በተደጋጋሚ እዛ ቤት መምጣቱ አይቀርም። መሲ ደግሞ ቤተሰቦችን ለማስፈቀድ ከአንተ ጋር መሄድ አለብኝ እያለችው ነው ቴዲን። ምናልባት ቴዲ እዛ ቤት ከመጣ ብዙ የሚዋረዳቸው ነገሮች ይኖራሉ ብዬ አስባለሁ። አንደኛ ጫማው ያ ጫማ አድርጎ እዛ ቤት ከመጣ፣ ሁለተኛ ደግሞ እዛ ቤት መጥቶ የቤሉል አክስት ካየችው ማለት ነው። ያው ጓደኛዋ ደግሞ ፍቅረኛዋ አይደለም፣ ፎቶ ማሳየቱ አይቀርም። ያኔ የቴዲ ጉድ እንግዲህ ቀስ በቀስ መውጫው ጊዜ ነው። እኔ ግን መሲው ቴዲ ጋር መሄዷ ምናልባት ለአቶ ቶማስ መልካም አጋጣሚ ይመስለኛል። ያለዛማ እዛ እንደታሽጎ እንደታሰረ እየተሰቃየ እንደሆነ እስረኛ እንደሆነ ማንም ሰው አያውቅም ነበረ። ስለዚህ መሲ ወደ ቴዲ ቤት መግባቷ ለእሷ ባይሳካላትም ለአቶ ቶማስ ግን መልካም ይሆናል ብዬ አስባለሁ። ሌላው ቤሉል እንግዲህ እንደምታውቁት ኤልሹ እህቱ እንዳልሆነች አባቱ ያስቀመጠው ማስታወሻ ላይ ካነበበ ጊዜ በኋላ ነገሮችን ለማጣራት እየሞከረ ነበረ። ይሄ ነገር በህልሜ ሊሆን ይችላል፣ ውሸት ሊሆን ይችላል እያለ ነበረ። በመጨረሻም እንግዲህ የዲኤንኤን ምርመራ አድርጓን ቤሉል። ነገር ግን ቤሉል ጥሩ ስራ ሰርቶ ሲያበቃ ነገሩን አበላሽቶታል። ቤሉል የዲኤንኤን ምርመራ ከእህቱ ጋር ካደረገ በኋላ ወረቀቱን ከመቀበሉ ቀድሞ ሄለንን ሂዶ አገኛት። ምን አይነት እንከፍ እንደሆነ ተመልከቱ። እንግዲህ ሄለን ደግሞ ያንን ነገር ታበላሽበታለች። ምክንያቱም ጉዷን ታውቃለች እሷ። እናም ቤሉል ከእህቱ ጋር ያደረገውን የዲኤንኤን ምርመራ ውጤት አሁን ልቀበል ነው ብሎ ለሄለን ነግሯታል። ሄለን በነገሩ በጣም ደንግጣለች። በእርግጥ የአባቱ ማስታወሻ ላይ ስለዚህ ነገር እንዳነበበ ምንም አልነገራትም። ነገር ግን ደግሞ ክፋትሽ በበዛ ቁጥር በየቀኑ ጉድሽና ሚስጥርሽ እየወጣ ነው። ኤልሹ ቴንዶች ለዘላለም ቢኖር ደስ ይለኝ ነበር፣ ነገር ግን አልችልም። ስለዚህ ዛሬ የምርመራ ወረቀቱን እቀበላለሁ ሲላት ሄለን አይሆንም ብላ እንግዲህ ይህን ነገር ማስቆም አለብኝ፣ ያለዛ ሁሉም ነገር ይበላሻል እያለች ነው። ያ ማለት ቤሉልን ታሳግተዋለች ወይም ደግሞ ወረቀቱን ቀድማሷ ትወስደዋለች፣ ታስቀይርበታለች ማለት ነው። ስለዚህ መናገር አልነበረበትም። በእርግጥ እውነታው መሲ ጋር ስላለ ይህን ነገር መሲ ከሰማች ሲጀመርም ኤልሹ የምትባል የእሱም እህት የሄለንም ልጅ እንዳልሆነች ታሳውቀዋለች ብዬ አስባለሁ። እና እንግዳ ድራማ እንግዲህ ቴዲ መሲን ከድቷታል። ለመልካምም ይሁን ለመጥፎ ባናውቅም እና ውድ ቤተሰቦች የዛሬ ክፍል 66 ይህን ይመስል ነበረ። በሌላ በአዲስ በቆንጆ ሀሳብ ቪዲዮ እስከምንመለስ ድረስ የዛሬን አበቃን። ቸር ቆዩልኝ።